ሰላም አለይኩም። እስኪ ዛሬ ከሚዲያ የጠፋሁበት ምክንያት ልንገራችሁ። እኔ ሙራድ ሚዲያን በጣም ነው የምወደው። በተለይ ቲክቶክ በቀን 2-3 ቪዲዮ ሳለቃሉ ሊቭ ላይ ሳልገባሉ። ግን ከዚህ ሁላ ከሚዲያ ብቻ አይደለም ጓደኛም እንድርቅ ከሚዲያ እንድርቅ ያደረገኝ ነገር አንድ ነገር ልንገራችሁ። እኔ ሚዲያ ቲክቶክ በምሰራ ሰዓት ቪዲዮ በመለቅ ሰዓት ኮሜንት ላይ ስለ ሚስቴና ስለ ልጄ የሚጠይቅ ኮሜንት ያለው፣ ሊቭ ላይ በምገባ ሰዓት ስለ ልጄና ስለ ሚስቴ የሚጠይቀኝ ሰው ይኖራል። ይሄ ጥያቄ ነው እኔ ከሰው እና ከሚዲያ ያጠፋኝ ነገር ይሄ ጥያቄ ነው። ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች፣ ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ማንም ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ እንድገባ እንደገና ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባከባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። እና እባካችሁ በእኔ የደረሰ በማንም አይድረስ። በቃ እኔ ከዚህ በኋላ ሚዲያ መጠቀም እፈልጋለሁ። ይሄን ጥያቄ ባትጠይቁኝ፣ ይሄን ቪዲዮ የደረሳችሁ ይሄን ጥያቄ ባትጠይቁኝ ደስ ይለኛል። በቃ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ ቲክቶክ ሐሳብ አያስጨርስም፣ እስከመጨረሻው እንድትሰሙኝ በትህትና ጠይቃለሁ። ከዛሬ 2 ቀን በሰራሁት ቪዲዮ ብዙዎቻችሁ ግራ ተጋብታችኋል። እውነት ነው እንዴ እየቀለደ ነው ምናምን የምትሉ ሰዎች አላችሁ። እና ነገሩ እውነት ነው። በሚያሳዝን ሁኔታ ነገሩ እውነት ነው። ወላሂ ለአዚም ብዬ ነው የምነግራችሁ። ነገሩ እውነት ነው። በጣም ተጎድቻለሁ። ለትንሽ ቀን ጭንቅላቴን አጥቻለሁ፣ ገንዘቤን አጥቻለሁ፣ ማንነቴን አጥቻለሁ፣ ከሰው እስከምርቅ ድረስ ማለት ነው። እና አልሐምዱሊላህ አሁን ደህና ነው። ከባድ ነው። ለ1 ዓመት ሙሉ ከባንጋሊ የወለደችው ልጅ ነው ብላ ቅቤሌ ስታደርግልኝ ልጄ ነው ብዬ ስስም ኖር ያለው ስሜቱ በጣም ከባድ ነው ከምታስቡት በላይ። እኔም ለመናገር ይከብዳል፣ የሚሰማውን ሰው ለማመን ይከብዳል። እና ጥቃት የማልመልስበት ነገር ነው የተፈጠረው። ለምሳሌ ከሀበሻ ቢሆን አቅሜ ባይፈቅድ የትም ሀገር ቢሆን በህግ ማስጠየቅ እችላለሁ።